እንዲኻ ደህና ነኝ ጋይስ፣ እንዴት ናችሁ? እንዴት አደርክ? እንዴት ዋልሽ? ማሞራ ፍሬንድ ባለጌ የተዝከን ነው ወይ? ምን ትላለህ ስለ አባታችን መለስ? ምን እላለሁ? እናንተ ስለሞተው አፈር ላይ ስለገባው ታወራላችሁ። ሰው ከነ ህይወቱ እያለ በህይወቱ እያለ የሞተ ሰው ነው እርሳችሁ የምታውቁ። ይገርማል እኮ ሞት የምናቅም የምናፍቅበት ጊዜ መጣ። ያሳዝናል። አረ ምንም አልሆንኩም ጋይስ። እንዴ ምን ብዬ ያወራለን እንዴ? ጌም ልጫወት አይደለም የገባሁት እኔ ሰላም ብላችሁ ነው የገባሁት። አቤላ አቤላ ወድ ነው። አንዳንድ ጊዜ ሰውን ስታምን ለሰው ብለህ ህይወትን ኢቭን መስዋዕት እያደረግ ብዙ ሰዎች የማይገባው ሰው አለ እና እዚህ ዓለም ላይ በቃ ክዳ የማትክድ ሰው ካለች እናትህ ብቻ ነች። አሁን አባቴ ስለ አባት ፍቅር እኔ ብዙ አላውቅም። በልጅነቴ ስለሞተ ስለ አባት ነገር ብዙ አላውቅም። እኔ ግን እዚህ ዓለም ላይ ክዳ ልትክድ ያህል ማችለው እናትህና እናትህ ብቻ ነች። እናትህ እናት ስላችሁ ደግሞ የወለደች እናትህ ማለት በቃ አምጣ እንዲህ 3 ቀን 4 ቀን 2 ቀን ምጥ ይዟት ከሆዷ ያወጣች እናትህ ብቻ ነች የማትክድ። ሌላ ሁሉ ይክዳል። ወንድም፣ አጎት፣ ኤክሴትራ ሁሉም ሰው ኤቭሪቲንግ ዓለም ላይ ያለው ሰው ይክዳል እና እኛ ሰው ሁሉም ነገር ካለፈው በኋላ ስለሚገባን ነው። አንዳንድ ጊዜ እኛ በእኛ ምስል አለ እኛ ላይክ በእኛ ሀገር ማለት ነው በትግርኛ ነው ስለውና ካዝወል ካዩ ይጥለም ሲወለድ ካዩ ይጠለም ይባላል። ካልከው ከምትክድ የወለድከውን ብትክድ ይሻላል እንደማለት ነውና
በቃላችሁ ጽኑ። ሁል ጊዜ ገንዘብ ተራፊ ነው። ገንዘብ ይመጣል ይሄዳል። ቃል ግን ቃል ነው ሁል ጊዜ እና እኔ ስለ ገንዘብ ምናምን አያመኝም። ማርያም ምን እንደሆንኩኝ በቃ ምንም ገንዘብ አያመኝም በጭራሽ። ኢቭን እኔ ለራሱ አንዳንድ ጊዜ በጣም ቸግሮኝ ምናምን ያለው 100 ብርም ብትኖረኝ ከኔ የበለጠ የቸገረ ሰው ካገኘው እሰጣለሁ፣ እረዳለሁ። እኔ ራሱ የሌለኝ እኮ ነው ማርያም። እና ከዛ ደግሞ እንደዛ ብለህም ይሁን ላድርገህ በምታምነው ሰው ካለሱ ሰው እንደሌለ እያሰብክ ኑረህ አድገህ መከታ ይሆነኛል የምትለው ሰው ሲከዳ በጣም ነው የሚያመውና ለራሳችሁ ኑሩ። ማርያም በቃ ለራሳችሁ ሁሉም በቃ ኃላፊ ነው። ሁሉም እኛ ሀበሻ ህዝብ ላይ ያረክ ብታደርግ አትመሰገን። በቃ ለምን አይንህን 2 አይንህን አጥፍተህ ብትሰጠውም ለራሱ አያመሰግንም። በቃ ምስጋና የሚባል ነገር የለም። እኔ አይደለም በችግሬ ለቆመልኝ ሰው 100 ብርን ከአሌክስ ብሎ በችግሬ የሰጠኝ ሰው አልረሳውም ነበር። ይፍር አይደለም እስከ በህይወት ደረጃ የተያዘ ሰው በህይወቴ ደረጃ ላይ የምወድቅበት ሰዓት ላይ መቶ እጄን ያነሳኝ ሰው ልረሳ ማለት ነው። እና አብዛኛው ጊዜ መጥፎ ነገር ሲመጣ ፈጣሪ ሊያስተምርክ ነው። በቃ ሁሉ ነገር ማለት ነው ፈጣሪ ሊያስተምርክ ነው፣ ሌላ አይደለም። አሁን እኔ እንደዛ ነው ማለት የሆነ ችግር ምናምን ሲገጥመኝ በቃ ኦኬ ፈጣሪ ሊያስተምረኝ ስለፈለገ ነው ምናምን ነው የምለው። ግን ከሁሉ ነገር የሚያመው ነገር መከዳት እኮ አለ። በቃ ትክዳለህ፣ ከጓደኛ ጋር፣ ከሌላ ጋር፣ ከፍቅረኛ ጋር ትካካዳለህ ያለ ነው በአለም ላይ ማለት ነው። ግን አላህ በቃ ይክደኛል ብለህ አልመህ አስበህ የማታውቀው ሰው ሲክድህ በጣም ነው የሚያመው በጣም። እና አንዳንድ ጊዜ ጨውክ ብለህ ለሰው የማታወራው ነገሮችን አሉ። በቃ መደበቅ የምትፈልግበት ነገር ማለት ነው። ለራስህ ተደብቀህ እንድትይዘው የምትፈልጓቸው ነገሮች አሉ። እና እኔ በደረሰብኝ ነገር እንድትማሩ ትፈልጉ ለራሳችሁ ኑሩ። በቃ ለራሳችሁ ኑሩ። እናንተ በሁለት እግራችሁ ሳትቆሙ ለሌላ ሰው ስታደርጉ አይሆንም። በቃ ለራስህ ካልቆም መጀመሪያ ራስህ በሁለት እግር ካልቆም ለሌላ ሰው ምንም ብታደርግም ባታደርግም ለውጥ የለው። ነገ በዛኛው እጅ ነው የሚነክስ። ምንም አያገባም በቃ። እና ለራሳችሁ ኑሩ፣ ለራሳችሁ ስሩ። ሁሉ በቃ ለሁሉም ነገር ከኔ በላይ አልነበረም ለሰው የሚል ለሰው ለተቸገረ ለቤተሰቦቼ ለእንትን ከኔ በላይ እንደዛ አልነበረም። ሁሉ ግን አላፊ አግዳሚ። መጀመሪያ ለራስህ መቆም አለብህ። ለራስህ ካልቆምክ እግርህ ላይ የማይደርሰው ሰው ለራሱ ነው የሚንቅ። በቃ ላይክ ያንተን የእግር ጣቢን የማይደርስ ሰው ለራሱ ነው እንትን የሚሰብ የሚያንቋሽሽ ምናምን። እና እኔ ሞት አያስፈራኝም ማርያምን። በቃ በጭራሽ ሞት አልፈራም። ያ ሞት ስለማልፈራ ነው እኔ በ15 በ16 ዓመቴ ባህርን ሜዲትራኒያን አቋርጬ የመጣሁት ማለት ነው። በህይወቴን የሚያስፈራኝ ነገር ካለ ጥልመት ነው። በቃ ሰው ሲከዳ ክዳት ነው የሚያስፈራኝ። በቃ በህይወቴ የምጠላው ነገር ከሞትም በላይ የማየው በቃ መከዳትን ነው። እኔ ፈጣሪ ይመስገን ወድቄ አልቀርም። እማራለሁ፣ እሰራለሁ፣ በትርፍ ሰዓት ቲክታክ እገባለሁ፣ ጌም እጫወታለሁ።
ነው። እኔ ወደ ነበርኩበት ላይፍ እመለሳለሁ። ምንም የሚቀይረኝ የሚገድበኝ ነገርም የለም። ግን ሁል ጊዜ ለዘላለም የማይወጣ ቂም ትቶ መሄድ ደግሞ በጣም የሚያስጠላ። እኔ የእኔ ተከታዮች የኔ ፋሚሊ አንድ ነገር ልመክራችሁ የምፈልግ ለሰው እንዳታስቀይሙ። ያስቀይሟችሁ እነሱ ይካዷችሁ። በቃ ሰው ሲክድ፣ ሰው ስትገፋ፣ በሰው ስትጣላ ምናምን ነው አሪፍ። ማርያም በቃ ራስህ ለሰው መካድ የለብህም። በቃ ነው እኔ ላይክ ታዩኛላችሁ፣ እያያችሁ መሆኑን ስለገባኝ ነው የማወራው። ወድቄ አልቀርም። እኔ እነሳለሁ፣ እሰራለሁ፣ እማራለሁ። በአጭር ጊዜ ደግሞ ተነስቼ ወደ ነበርኩበት ነገር እመለሳለሁ። ላይክ እንደ ሌላኛው ሀበሻ እኔ ወድቄ አልቀርም። ይህ እንዳለቅስኩ ላይክ እንደ ሌላው ሀበሻ የየ ምናምን እያልኩ እያለቅሱ አልመጣም። እኔ በጣም ጠንካራ ልጅ ነኝ። በጣም ጠንካራ ልጅ ነኝ። እኔ በጣም ጠንካራ ሀበሻ ነኝ። ኢቭን እኔ በዱላ እየተቀጠቀጥኩኝ የመጣሁት በካርቶሽ የሚባሉት ቱቦ የጋዝ ማስተላለፊያ ምግብ የሚሰራበት ጋዝ አለ። በዛ ዱላ እየተደበደብኩ ነኝ የመጣሁት። እኔ ጠንካራ ነኝ። በእንደዚህ አይነት ነገሮች ላይ ምንም አይመስለኝም። አልፈዋለሁ። ግን ሰው አንድ ሰውን የተሻለ ደረጃ ላይ ሆነ ሲያይ ከማንም በላይ ያንተ የኔ የምትላቸው ሰዎችን በቃ ያለ እነሱ ህይወት እንደሌለ የምታስባቸው ሰዎችን እነሱ ተደስተው ለማየት ነው የምትፈልገው። ግን በአንጻሩ በተቃራኒው እነሱ ናቸው አንደኛ በቃ ሊጥሉ ሁሉን ነገር በቃ የተቻላቸውን አድርገው ሊጥሉ የሚሞክሩት። አንዳንድ ጊዜ ዝም መፍትሄ አይሆንም። በጣም ከባድ ነው። ዝም መፍትሄ አይሆንም። ግን መወሰንም ጥሩ ነው። አንዳንድ ጊዜ አልችልም ማለትም እኔ ማርያም አሁን በተለይ ምን አለ አልችልም ብዬ ኖሮ የምልበት ጊዜ አለ። ምን አለ በቃ አልችልም፣ በቃ ይሄን ነገር አልችልም አይሆንም ብል ኖሮ እንዲህ ባልሆንኩኝ ነበር የምልበት ጊዜ አለ። እና ተማሩ፣ ከኔ ተማሩ። ሰው አትመኑ። በቃ ሰው አትመኑ፣ ማንንም አትመኑ። በቃ ማንንም አትመኑ፣ ማንንም። ኢቭን ቤተሰቦቻችሁን አትመኑ። ኦኬ ውደዷቸው፣ አፍቅራቸው፣ የተቻላችሁን ነገር አድርጉላቸው፣ ግን አትመኑ። በቃ በዚህ ዘመን ማንም የሚታመን ሰው የለም። የሆነ ነገር ስትፈልጉ በራሳችሁ ማድረግ ጀምሩ። ራሳችሁን በራሳችሁ ማድረግ ቻሉ። የሰውን ተደግፋችሁ እንደዚህ አድርጉልኝ፣ እንደዚህ አድርጉ አትበሉ። ራሳችሁ አድርጉት። ምንም ነገር ሩቅ ሀገር ብትሆኑም ቢገድቧችሁም የሆነ ነገር ራሳችሁን አድርጉት። በቃ ራሳችሁን በራሳችሁ አድርጉት። አብዛኛው ሀበሻ ይሄ ሆምለስ የሚሆነው የሚያብደው ምናምን እንደዚህ አይነት ነገሮች ነው። ጭንቅላቱ የሚነካው ሁሉ ነገር አብዶ ሆስፒታል የሚገባው በየመንገዱ ድራግ እየሳበ መጠጥ እየጠጣ በየመንገዱ የሚንከባለል ምናምን ከእንደዚህ አይነት በቃ ከልብ በላይ ሰው አምኖ ሲከዷቸው ነው እንደዚህ የሚሆኑት። እና ይሄ ሁሉ ለምን እናንተ እዚህ ትገባላችሁ? እኔ ግቡ እያልኩ ሳይሆን ግን ያልገባችሁም በአሁንም የምታስቡትን ነገር ካለ እንድታቋርጡ በቃ ራሳችሁን በራሳችሁ ማድረግ ቻሉ። የሆነ ነገር ልታደርጉ ከፈለጋችሁ ኦኬ፣ በዚህ ጊዜ እኔ ራሴ እሄዳለሁ፣ ራሴ አደርገዋለሁ። ወይም ደግሞ በእኔ በሚሄድበት ጊዜ ራሴ አይኔ እያየው ነው ማድረገው ማለት አለባችሁ። ምን ማለት ነው? እኔ ባይደዊ አታቆኝም ማርያም። እኔ ለራሴ ከሆነ ማለት ነው ለራሴ እኔ ኢቭን ካንሰርም ቢይዘኝም እዚህ መጥቼ እርዳታ አልጠይቃችሁም። እናንተ ማወቅ አለባችሁ። ካንሰር ቢይዘኝም ማለት አይደለም ይቀላል ችግር የሚፈታ ማለት ነው።
ታመሜ ለራሱ በአናቴ ስተከል መጥቼ እዚህ ላይ ብላ እርዱኝ አለ። እርዳታ ፈልገን ምናምን እያልካለሁ ግማታን ጥንብ ማይም እኔ ተማር እያልኩ ነው። በቃ እኔ የደረሰብኝን እንዳይደርስብህ ተማር ነው። እኔ የደረሰብኝ እኔ ራሴ ስለማውቀው ነው። አንዳንድ ጊዜ ይህን ሁሉ ሳርግ ለራሴ ከራሴ ቀንሼ በቀን አንድ ጊዜ እየበላው ሁሉም ነገር ያደረግኩትኝ ስላመመኝ በእኔ ደረሰ በማንም እንዲደርስ ስለማልፈልግ ነው። እዚህ መጥቼ ያወራል። አፌን እኮ ልዘጋ እችላለሁ። ማንም የሚያስገድደኝ የለም። ግን በቃ ሰው አትመኑ። ራሳችሁን በራሳችሁን ማድረግ ቻሉ። በቃ ሰውን አትመኑ። ይህንን ብቻ ነው ልመክራችሁ ፈልገው። ሰው አይታመንም። በቃ ማርያምን በቃ ከሌላው ተቃላችሁ። ግን ከሌላው የኔ ጓደኛችሁ ላይ ጓደኛ ብዙ አይነት ጓደኛ አለ። ግን አንድ ጓደኛ የልብ የምትለው ሰው ይሻላል። በቃ በአሁን ጊዜ ኦፍኮርስ ታማኝ ጓደኛ የለም። ግን ባወራም ሊወጣልኝ አልቻለም እኮ ማርያም። ከባድ ነው። ሁሉም ሰው በቃ ሞኝ እንደሆንክ ካየ ሁሉም ሊጠቀምበት ነው የሚፈልገው። በቃ ሞኝ መሆንን ካዩ በቃ እኔ እኮ አንዳንድ ጊዜ እኮ ግርም ይለኛል ማርያምን። ምን አይነት እርግማን ቢኖረኝ ነው ይህ ሁሉ ነገር ሌላ የሚደርሰውና በአንደኛው ወገን ደግሞ ሳስብ ግን ፈጣሪ ሊያስተምረኝ ስለፈለገ ነው። ፈጣሪ ስለወደደኝ ነው ሁሉ የሚፈተኝ ምናምን ላሉ ደግሞ በአንድ ወገን እና ተማሩ። ኦኬ ተማሩ። አሁን በኋላ ይሄ የድሮ አሌክስ ያንን መቶ በዛኛው እንደዚህ አድርግ ሲለው እሺ ያኛው አሌክስ የለም ካሁን በኋላ እና አይ ነው ብዙ ላወራ ስለማልፈልግ ነው። በጣም መጥፎ ነገር ስለሆነ ነው እና ዲፕል ገብቼ ማውራት አልፈልግም። ግን በትንሹም ተምራችኋል ብዬ ተስፋ አድርጋለሁ። ፕሌይ ጌም ፕሊዝ ነው አልጫወትም። አዎ በጣም ማርያም እኔ ከዚህ ነገር እንትን ነው እኮ ማርያም እኔ እንትን ነው ፈጣሪ ይመስገን እንኳን ሞት ሆኖ አልመጣ በሽታ ሆኖ አልመጣ ምናምን እንጂ ሌላውን ነገር ሁሉ ይፈታል። ግን ከልብህም ላይ በቃ አንዳንድ ጊዜ ዝም ብለህ ልታልፈው ማችል ነገሮች አሉ። በቃ ኢቭን ተኝተህ ለራስህ ይቆረቁርሃል። በቃ ልተኛ አትችልም። ልትበላ ስትል አንገትህን ያንቀሃል። ከብር በላይ ቃል ነው የሚያመኝ። በቃ ሰው ሲከራኝ ያመኛል። ማርያም ብር አያመኝም። እናቴቱ ብር ከማንም በላይ አይቼዋለሁ። ብር ይመጣል ይጠፋል ምናምን፣ ስለ ብር አይደለም። ግን ቃል በጣም እንትን ነው እናቴቱ። በህይወቴ ለመጀመሪያ ጊዜ አይደለም እኔ እስካድ ብዙ ጊዜ ተክጃለሁ በብር ምናምን ማለት ነው። ብዙ ብር ከድሮም ጀምሮ ማለት በቃ በትንሽ ልጅ እኔ አልማርም። ግን በትንሽ ልጅ እያለሁ ለራሱ